እኔ አህሙን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ለሱ ትልቅ ሪስፔክት አለኝ። ግን እናንተ በምታስቡት መንገድ አይደለም። በቃ በወንድምነት በጓደኝነት በቃ በእንደዚህ አይነት ነገር ነው። ገብታችኋል አይደለ? እናንተ ከአህሙ ጋር ብቻ ነው የምታምሪ፣ ከአህሙ ጋር ስትሆኚ ነው፣ ከአህሙ ጋር ካልሆንሽ ደስ አይለን። እሱን እኮ እናቴም እኮ ይሄ ወንድ ካላገባሽ ብላ እኮ ድራኛለች። እኔ እኮ ውስጥ ያልተሰማውም ያ ደስታ፣ ያንን ደስታ እኮ ነው ያላገኘሁበትኝ ነው አይደለ የመጣሁትኝ። በቃ አሁን እናንተ ከአህሙ ጋር እንደዚህ ሆነሽ በጣም ታስጠይኝ፣ ቀለልሽብን፣ ሰውን በቃ አታምሪ ምናምን። እሺ እናንተ እውነት እኔን ተረድታችሁ የኔ አድራቂ ሆናችሁት አይደለም። እኔ አሁን እንደዚህ ስትሉ ያኔ እናቴ ልጁኜ ይሄን ሰው አግቢው ያ ሰው ባል እንዲሆን ተፈቀደ። ያን ሰው አልፈለኩት ግን አሉ በቃ ሆነ አይደለም። እኔ ምን አይነት ህይወት ነበረ? በቃ ልቤ የተሰበረ የማስመሰል ህይወት፣ በራሴ አለማዘዝ፣ ውስጤን መስበር፣ ማዘን፣ መተከዝ፣ መከፋት፣ መሰበር ነው የገጠመኝ። እናም አሁን ያን ህይወት እንደደግም እያደረጋችሁ ነው። እናንተ ያን ህይወቴን ወደኋላ እንድመለስ እንዳስታውስ እንድኖረው ያደረጋችሁ ነው። በቃ እኔ እወዳዋለሁ የኔ ቢሆን ብዬ የማስበው ሰው ሌላ ነው። እናንተ ደግሞ ሌላ ሰየማችሁት። ምናልባት ደግሞ ታውቁ ይሆን? ምናልባት እስኪ ገምቱት። እናንተ በሰው ግፍፊት ህይወት ይኖራል? እናንተ ስለማርናችሁ ስለወደዳችሁን አንድ መሆን ማንችለው ሰዎች አንድ ልንሆን አንችልም።